ደግሞ መሽቶኝ ስለናንተ ልጨንቅ ተሻገርሽ ጎሽ እሺ ጋው ታዲያ ደውሉልኝ እሺ እንዳታስቸግርሽ ይላል ነይ ውጪ ሁለት ደቂቃ ብቻ አባዬን ስሜው ልምጣ ሰራሽ ማቆም ማህሌት ለአንዱ ችግር ሌላ ችግር መፍትሄ አይሆንም አትፈላሰፋከ አንተ ማን ይበለክ ነው የምታስበው ታሪኩ ነኝ እሺ አሁን ሂድልኝ ከዚህ ሂድ እያልኩ ነው ቀን መሽቶ በነጋ ቁጥር የማትቆጣጠሩ የባህሪ ለውጥ ውስጥ እየገባሽ ነው ማህሌት እባክሽ ፍሬንሽን ያዥ ሚዛንሽን ጠብቂ ወይኔ ማህሌት እሱን እንኳን መቆጣጠር አልቻልሽ የዛን የመድብልን ወንድም ጉዳይ እስካሁን ያልጨረስሽው ለምንድን ነው ብሩክን ነው ብሩኬ ልብሽ ውስጥ የተተከለው የፍቅር ቀስት ገና አልተነቀለም ማለት ነው ጥሩ አድርገሻል እሺ ምን አዲስ ነገር አለ ሌላ አዲስ ነገርማ ፖሊሶቹ መተው ቃሏን ተቀብለው እንደሄዱና ክትትል እንደሚጀምሩ ነግራኛለች እኔም ለህግ ማሳወቅ እንዳለብን ሳስብ ነበር እኔ ምን አውቄው ብለህ ነው ካልቼንና ቡጤን በደንብ ከተጠው በኋላ 3 ቀንና 4 ቀን በጠኔ ከመታሸት የበቀር ሌላ ምንም ማስታወሰው ነገር የለም አሁን ያሳቀኝ በሁሉ እሺ ትኩስ ነገር ይጣላል በቃ መስማ ምን ምሳሌ ዛሬ በጣም ደስ ብሏታል በደስታ ዘለለች ማለት ነው ቤተሰቦቻችን ምክንያቱም ደግሞ እንግዲህ ከረጅም ጊዜ በኋላ ኦሬዲ ከሳምንት ከ15 ቀናት በኋላ እስካሁን ያልነቃው አባቷ እንግዲህ ብሩኬ ዛሬ ነቅቷል ማለት ነው እንግዲህ እንደሚታወቀው ያለው ኮማ ውስጥ ነው ለረጅም ጊዜ ራሱን አያውቅም መልስ አይሰጥም ቤተሰብ ኦሬዲ በጣም ተጨንቀው ነው ያሉት ይባስ ብሎ እንግዲህ ደግሞ ትናንትና ማህሌት በትራስ አፍና ካልጨረስኩት ብላ ስታደርግ የነበረውን ግብግብ አይታችኋል በዛ ማማካኝነት እንግዲህ ብዙ ቻሌንጆች ተደራርበውበት በጣም አሞት ነበረ ያው ወደ ራሱ ለመመለስ በጣም ችግሩ ነበረ ግን ዛሬ በጣም ደስ በሚል ሁኔታ እንግዲህ ነገርኩት ምሳሌ በጣም ተደስታለች ማለት ነው እንግዲህ ወደ ቤታቸው ሊሄዱ ሰዓት መስቶ ስለነበረ ሰላም ብላ አባቷ ልትወጣ ስትል እንግዲህ እጇን እንዴት አድርጎ እንደያዛት አይታችኋል ስለዚህ በጣም ተደስታለች ማለት ነው እሷ ብቻ ሳትሆን እንዲህ ቅድስቴም ዳጣም አጠቃላይ ሁላቸውም ናቸው በደስታ እንትን ያሉት ያው ሐኪሞችም ዛሬ ታይቶ የማይሻለው ከሆነ ያው ለተሻለ ሕክምና ወደ ሌላ ስፍራ እንደሚሄድ ተናግረው ነበረ ግን በጣም ደስ በሚሆን እንግዲህ ታሽሎታል ማለት ነው ይሄ ደግሞ በጣም ደስ የሚል ነው እግዚአብሔር ይመስገን ለሁሉም ነገር ስለዚህ አያው ብሩክ እንግዲህ የተወሰነ ሕክምና ሊያስፈልገው ይችላል ከችግር እንጂ ወደዛ ሆኖ ወደ ራሱ የሚመለስበት ሰዓት ላይ ነው ካሁን ባህሪው ድጋሜ ለማለት እንደዛ አይነት ቻንስ የምታገኝበት መንገድ አይፈጠርም አሁን ላይ ካጠገቡ ማንም ሰው እንደሄድ ሐኪሞችም ተናግረዋል እነሱ ደግሞ ድጋሜ ተጥፋታቸው መታረም ስላለባቸው ማናቸውም ቢሆኑ አይሄዱ ማለት ነው ቤተሰቦቻችን ስለዚህ ያለውን ነገር እንግዲህ ለማስተካከል እየሞከሩ ነው ቅድስቴ እንግዲህ ታውቃላችሁ እሱ ከታመመ ጀምራ ልብስ እንኳን ለመቀየር ምንም እንትን ነገር አልተመቻትም ማለት በቃ ምንም ውስጧ ጥሩ ስሜት ላይ ስላል አይደለ ልብሷን እንኳን አልቀየረችም እንግዲህ ሄደሽ ልብስ ቀይሪ ከሳምንት በላይ ተቀምጣ ልብስ ቀይረሽ ሻወር ወስደሽ ምናምን አንዳንድ ነገሮችን አስተካክለሽ ነይቶሎ ብላ እንኳን ዳጣ እንግዲህ ብትልካትም ግን እሷ ሄደች ቤት ደርሳ ያው ምንም ልብስ እንኳን ሳትቀይር ነው የመጣችው ለምን ስትላት በቃ እንደዚህ ሆኜ እግዚአብሔር ደግሞ በቸርነቱ እሱ ቢምርልኝ ለኔ ምንም ማለት ነው ችግር የለውም ልብሱም ጌጡም ሁሉ ነገር መታጠቡ ሁሉ ነገ ጧት ይደርሳል ግን ደግሞ ከዛም በፊት የኔ ከዚህ መለየት የለብኝም በማለት ነው እንግዲህ
መልስ የሰጠችው። እሱ ደግሞ በጣም ደስ የሚል እና ለእሱ ያላት ፍቅር ክብር ታውቃላችሁ። ሲጀመር ብሩኬን በጣም ነው የምትወደው። ነፍሷ እስከሚወጣ ድረስ ራሷን አሳልፋ በባለፈውም ታሞ እንትን ሲባል እንግዲህ ምን ነው ለእኔ ባደረገው ምን ነው በቃ በጣም እንደዛ ብላን ያለቀሰችው እና ይሄ ምን የሚያሳየው እንግዲህ መውደዷን ፍቅሯን ምን ያክል እንደምትወደው ምን ያክል ለሱ ያላትን ቦታ የገለጸችበት መንገድ ነው። ስለዚህ እሱ ደግሞ በጣም ደስ የሚል ነገር ነው። ቤተሰቦቻችን ይበል ነው የሚያስብለው። እንግዲህ በቀጣይ ደግሞ ብሩኬ አሁን ነቅቷል። የተወሰነ ሕክምና ከተደረገለት በኋላ በራሱ ሁሉ ነገር የተስተካከለ መንገድ ይቆማል። የዛን ሰዓት ደግሞ ትልቁ ደስታ ይሆናል ማለት ነው። ቤተሰቦቻችን ያው እንግዲህ ይበል ነው የምንለው። እግዚአብሔር ይመስገን እንደ ሰዎች ያልሆነ አምላክ በምሕረቱ በቸርነቱ ሁሉንም ነገር ይምራል። ስለዚህ በጣም ደስ ብሎናል ማለት ነው ውዶቼ፣ ማርጀ ፍቅሮችዬ። ወይ በጣም ደስ የሚል ነገር ነው። ቀጣዩ ደግሞ ሁሉም ነገር በተስፋ በትዕግስት እንዲስተካከላል በጣም ነው ደስ የሚለው ማለት ነው። ውድ ቤተሰቦቻችን እንግዲህ መድብል ያለበትን ስሜት ታውቃላችሁ። በጣም ድብርት ውስጥ ነው። በጣም ትልቅ በቃ ዲፕሬሽን ውስጥ ነው የገባው። ምክንያቱም ይሄን ነገር ሳይጠብቀው ነው ይሄ ነገር የተፈጠረበትና የሚያስጠላ ስሜት ውስጥ ነው ያለው። ምክንያቱም አንድ ወንድሙን በዚህ መልኩ ተጠቅቶ ሌላ እንትን ደርሶበት ታሞ በሞት አፋፍ ላይ ያለን ወንድሙን ድጋሜ ደግሞ ማለት የምትባል ሰው እንደዚህ በማድረጓ ይሄን ነገር እያደረገች በመሆኑ በጣም ነው የተደበረው ያዘነው። በጣም ያሳዝናል እውነት ለመናገር። በተለይ ደግሞ እሱን ይቅርታ ፈልጋለሁኝ አስታርቀኝ ምናምን እያለ የቅብጥር ስትል የነበረ ሴትዮ በዚህ መልኩ ደግሞ ይሄን ነገር ሆኖ ሳይ በጣም ነው የሚያናድደው የሚያስጠላው። ቤተሰቦቻችን በቃ በጣም ነው የሚያስጠላው። ሁሉ ነገር ነው የሚያስጠላው እውነት ለመናገር። ምክንያቱም እንደዚህ መሆን የሌለበት ነገር ነው ጭራሽ በፍጹም ማለት ነው ቤተሰቦቻችን። እሷ ግን በዚህ ልክ ነው ማለት እያደረገች ያለችው። በሱ ነገር በጣም ነው ያናደደው መድብልም ማለት ነው በጣም ምክንያቱም በጣም ነው የሚያስጠላ ነገር ነው። ምክንያቱም በዚህ ልክ ይቅርታ አድርጉልኝ አሸሼ ቅብጥርሴ ስትል የነበረ ልጅ አሁን እንደዚህ አይነት ነገር ሲፈጠር ደግሞ እያደረገች ያለችው ነገር በጣም ነው የሚያስጠላው ማለት ነው ውድ ቤተሰቦቻችን በጣም ማለት ነው። ምክንያቱም እንደዚህ በፍጹም አይጠበቅም ነበረ ማለት በዚህ ልክ የሚጠብቃት ሰው ስላልነበረ ማለት ነው። በተለይ ደግሞ ተቀይሬያለሁኝ ተለውጫለሁኝ ያለችበት መንገድ በጣም ነው የሚያስጠላው ከሚባለው በላይ። ባይሆን ደስ ይል ነበረ ግን አድርገዋለች፣ ምንም ማድረግ አይቻልም። ኤኒዌይ ዋናው ነገር እግዚአብሔር ልቦና ስጠን ነው። ስለዚህ የሚሆነው ነገር በዛ ልክ ነው ማለት ነው ውድ ቤተሰቦቻችን። ለሁሉም ነገር እግዚአብሔር ይመስገን። መልካም ነገር ነው ሁሉም ነገር፣ ሁሉም ማያልፍ ነገር የለም። በዛ ላይ ደግሞ የመድብል ጓደኛው ወይም ደግሞ የካሌብ ሞሲሳ መንትያ ወንድሙ እንግዲህ ከመድብል ጋር በቃ ይዞ ብሎት አሁን ብዙ ነገሮች ሊሰሩ አብረና ያሉት መድብል ከማን ብሩኬ ደግሞ በዚህ ልክ ተሽሎት ወደ ራሱ ከተመለሰ መድብልም አሁን የራሱ እርምጃ ለመውሰድ የተወሰነ ነገር ይነቃቃል ማለት ነው ቤተሰቦቻችን። መድብል እንግዲህ አይታችሁታል። በቃ የሆነ በቃ ጨካኝና የእርምጃ የውሳኔ ሰው መሆን አለብኝ ብሎ ነው አሁን ላይ የወሰነው። ደግሞም አንዳንዴ የእውነት ነው። ለምን መሰላችሁ? አንዳንዴ ይቻለም ጨካን ካላላችሁ በጣም አስቸጋሪ ነው። ምክንያቱም በፍጹም በየዋህነትና በእናንተ እንትን የምታደርጉት ነገር ስላል አይደለም ማለት ነው ቤተሰቦቻችን። እሱን ነገር ካስተካከለ በኋላ የራሱን እርምጃ የሚወስድ ከሆነ ሁሉም ነገር ልኩን ይይዛል። ይዛን ሰዓት ሁሉም ነገር ይስተካከላል ማለት ነው። እንግዲህ ሐኪሞቹም የሚችሉትን ያክል እየተረባረቡ ነው። ቅድስቴም እንግዲህ እየለፋች ነው በጣም። ብሩክ እንግዲህ ለውጥ ላይ ነው። ሌላው ደግሞ እንግዲህ የመድብል ጓደኛ ማነው ስሙ? ጓደኛው ኦልሬዲ ስሙን አላውቀውም ሶሪ። እሱ እንግዲህ ደግሞ ንብረቱን ተቀምጦ ያመጣው ልጅ የሚገርም ነበረ። እሱንም ጋር ያለውን ነገር ለማስተካከል እየሞከሩ ነው ቤተሰቦቻችን። የሚችሉትን ነገር እያደረጉ ነው። ያ ሁሉም ነገር ለበጎ ነው እንላለን ውድ ቤተሰቦቻችን። እንግዲህ ቀጣዩን ደግሞ ሁሉም ነገር በተሻለ መልኩ እንደሚስተካከል ተስፋችን ነው፣ አላማችንም ነው። መልካም ነገር እንደሚገጥመን ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎች ነን ውድ ቤተሰቦቻችን።
ስለዚህ እንግዲህ ማህሌት እና ካሌብ ሞሲሳ በቃ ተዋርደው ማየት እንትን ይላል። ሰው እንዴት ይሄን ያክል እንዴት እንደዚህ ትመኛለሽ ባትሉኝ ነው። እኔ መቼስ በቃ ለክፉ ሰዎች ምን ትላላችሁ? ልቦና ይስጣቸው ነው ጋይስ። እና በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ባይ